በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ በሀገራችን በኢትዮጵያና በልዩ ልዩ ዓለማት የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ልጆቻችንና ኢትዮጵያውያን ወገኖቻችን በሙሉ ልዑል እግዚአብሔር በልዩ ጥበቃው ጠብቆ በቸርነቱ ጎብኝቶ ለብርሃነ ልደቱ ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩ ሁላችሁንም እንኳን ለብርሃነ ልደቱ አደረሳችሁ እያልኩ የልደቱ በዓል የጤና፣ የሕይወት፣ የበረከት፣ የመረዳዳት፣ የፍጹም ደስታ ይሆንላችሁ ዘንድ በባህር ዳርና በሰሜን ጎጃም ሀገረ ስብከት ስም ልባዊ ምኞቴን እገልጻለሁ። በዓሉንም የሰላም፣ የጤና፣ የሕይወት፣ የበረከት በዓል ያድርግልን። አይቴ ሃሎ ዘተወልደ ንጉሠ አይሁድ እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። እነሆ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ልደት በአበው ትምህርት በነቢያት ትንቢት አስቀድሞ የተነገረና የተረጋገጠ ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገተኛ አይደለም። ነቢያት አስቀድመው ተናግረውልታል። በቃል ኪዳኑም መሰረት ቃል ኪዳኑንም ሊፈጽም ወደዚህ ዓለም መጥቷል። ከቅድስተ ቅዱሳን ከድንግል ማርያም አምላካችን ተወልዷል። ለዚህ ነው ትንቢት የተነገረላቸው፣ ሱባኤ የተቆጠረላቸው የተስፋው ባለቤቶች በቅርብ ሆነው ፈልገው ለማግኘት ሳይሞክሩ ትንቢት ያልተነገረላቸው፣ ትንቢት ቢነገርላቸውም በሩቅ ያሉና ባይዳን የተባሉ ከሩቅ ከምስራቅ ተነስተው የአይሁድ ንጉሥ ወዴት አለ? የተወለደው የአይሁድ ንጉሥ ወዴት አለ? እያሉ ፍለጋ እንዳደረጉና በኮከብ ተመርተው እንደመጡ ቅዱስ መጽሐፍ ይነግረናል። ናሁ መጹ መሰግላን እምብሔረ ጽባህ ወበጽሑ ውስተ ኢየሩሳሌም እንዘይብሉ። ሰብአ ሰገል የጥበብ ሰዎች ይላቸዋል። እነዚህ የጥበብ ሰዎች ከሩቅ ተነስተው ወደ ኢየሩሳሌም ወደ ቤተልሔም ወደ ተወለደበት እየፈለጉ የታለ እያሉ እንደገሰገሱና እንደደረሱ እንመለከታለን። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ልደት የሚያስገርመውና የሚያስደንቀው ንጉሥ አይሁድ ሲባል የአይሁድ ንጉሥ ይወለድበታል ተብሎ በማይታሰብ አይደለም። ንጉሱ በቤተ መንግስት ሊወለድ፣ በባለጸጎች ቤት ሊወለድ፣ በደሳሳ ጎጆ እንኳ ሳይሆን በከብቶች በረት እንስሳቱ በእስትንፋሳቸው ይቅርታ እያሟሟቁ እንዴት እንደተወለደ ቅዱስ መጽሐፍ ይነግረናል፣ ያስተምረናል። ስለዚህ ይሄ እጹብ ድንቅ ብለን የእግዚአብሔርን ቸርነቱን የምናደንቅበት ነው። ንጉሠ ሰማያት ወምድር ሲሆን የሰማዩም የምድሩም ንጉሥ ሲሆን ራሱን ድሃ አድርጎ ራሱን ችግረኛ አድርጎ ከበረት መወለዱ ሌላው አስተማሪና ቸርነቱን እንድናደንቅ የሚጋብዘን ነው። ለዚህ ነው ሰብአ ሰገል በኮከብ ተመርተው እንደ አባቶቻችን ትርጓሜ በመልአከ እግዚአብሔር ተመርተው
መድኃኒታችን ኢየሱስ ክርስቶስ ወደ ተወለደበት ሲመጡ በፍለጋ ዝም ብለው አይደለም። የሚያስፈልገውን መባ ይዘው ነው የመጡት። ለክህነቱ ዕጣኑን፣ ለመንግስቱ ወርቁን፣ ለሞቱ ከርቤውን፣ እነዚህን ነገሮች ይዘው ነው የመጡት። በቅርቡ ያለው ንጉሱ ደግሞ ፍለጋው በሌላ መልኩ ነበረ። የአይሁድ ንጉስ ተብሏልና የሱን ንግስና የሱን ገዥነት የሚቃወም መስሎት በምድራዊ አስተሳሰብ ብዙና ብዙ ነገር ለማድረግ ታግሏል። የብዙ ሕፃናትንም ሕይወት አሳልፏል። ስለዚህ ዛሬ ላይ በዓለ ልደቱን ለምናከብር ታሪኩን ባጭሩ ልተወውና ለምናከብር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንደ ሰብአ ሰገል እንደ ጥበብ ሰዎች ወደ እግዚአብሔር እንድንገሰግስ ነው። የት አለ ብለው የተወለደበትን ፈልገው ቤተልሔም እንደደረሱ ሁሉ ዛሬም እኛ በቅዱሳን ጸሎት ተደግፈን በቅዱሳን መላእክት ምልጃ ተደግፈን በእናታችን በቅድስተ ቅዱሳን በድንግል ማርያም እናትነትና ጸሎት ምልጃ ተደግፈን አምላካችን ስሙ ወደሚጠራበት ክብሩ ወደሚወረስበት ዘወትር ሰዎች ከመላእክት ጋር መላእክት ከሰዎች ጋር እግዚአብሔርን ወደሚያመሰግኑበት ወደ ቤተ ክርስቲያን እንድንገሰግስ ሁልጊዜም ቢሆን ጠዋት በነግ ለኪዳን በሰርክ ለጸሎት እንዲሁም ለቅዳሴ በጠዋቱም በማታውም በማንኛውም ጊዜ ከእግዚአብሔር ቤት ሳንለይ ለኛ ሲል ከሰማየ ሰማያት የወረደውን ከቅድስተ ቅዱሳን ከድንግል ማርያም የተወለደውን ፍጹም ድህነት የሰጠንን እንድንከተለው ቤተክርስቲያን ታሳስባለች። እንድናምነው ከሱ ጋር እንድንኖር ሁልጊዜም ቢሆን ፍለጋችን እሱን ብቻ እንዲሆን የማይፈለጉ ነገሮችን ላለመፈለግ ወስነን የሚፈለገውን አምላካችንን እሱ የሰጠንን ክብር እንድንጠቀምበት በቤተ ክርስቲያኒቷ ስም መልእክቴን እያስተላለፍኩ በዓሉን ስናከብር እንደተለመደው የተቸገሩትን በመርዳት የታሰሩትን በመጎብኘት የታመሙትን በመጠየቅ እንዲሆን የዘወትር የተለመደ የክርስቲያኖች ተግባር ነውና አንርሳ። ሁልጊዜም የክርስትና በዓል አንዱና ዋናው ዓላማ የመረዳጃ ዕለት መሆኑን የተቸገረውን የምንጎበኝበት ያዘነውን የምናጽናናበት በልዩ ልዩ ፈተና ያለውን አይዞህ እግዚአብሔር ካንተ ጋራ ነው፣ እግዚአብሔር በቸርነቱ ይጎብኝህ፣ ልመናን ይስማ ብለን የማጽናናት ስራ የምንሰራበት በአንጻሩም የተጣሉትን የምናስታርቅበት በብዙ ነገር ከእግዚአብሔር የራቁትንም ከእግዚአብሔር ጋራ እርስ በርሳቸው የተጣሉትንም እርስ በርሳቸው የሰላም ሰዎች ነው በሰላም እንዲመላለሱ በጎ ስራ የምንሰራበት በዓል መሆኑን አንርሳ። በበዓሉ ስም በዓሉ የደስታ ዕለት ቢሆንም በዓሉ የፍቅር ዕለት ነውና የደስታ ዕለት ነውና የደስታ ዕለትነቱ የፍቅር በዓልነቱ ግን በመጠጥ ብዛት በመስከር ጥላቻ በመፍጠር የማያስፈልጉ የነውር ስራዎችን በመስራት ሰውን በማሳዘን አይደለም ደስታ የሚገኘው። ሰዎችን ደስ በማሰኘት የተቸገሩትን ብቻ አይቶ በመርዳትና የሚያስፈልጋቸውን ነገር በማቅረብ በደስታ እንድናከብረው ቅድስት ቤተክርስቲያን በስርዓቷ ሰርታልናለች። ምክንያቱም የመድኃኒታችን ኢየሱስ ክርስቶስ ልደት ነውና። እንደምታውቁት በዘመናችን የብዙ ሰዎች ልደት እንኳ በተለየ መልኩ ሲከበር እናያለን። ይልቁንም ደግሞ ዘመን ያልተቆጠረለት የማይቆጠርለት ዘመናትን የፈጠረ ከዘመናት በፊት የነበረ በዘመናትም መካከል ያለ ዘመናትንም አሳልፎ የሚኖር ዘመን ተቆጥሮለት አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን የምናደንቀው ልዩ በዓላችን ፍጹም ድህነታችን የተመሰረተበት ፍጹም ጤናማ ሕይወታችን የታወጀበት የራቀ ሁሉ የቀረበበት ልዩ በዓል ስለሆነ ይህንን በዓል በዚህ መልኩ እንድናከብረው በቤተ ክርስቲያን ስም አሳስባለሁኝ። እግዚአብሔር ደግሞ ሰላም የተነፈገችውን ሀገራችንን
ሰላሙን እንዲያበዛላት ከጸሎት ጋር። ሰላም ከሁሉም በላይ ነው። ሰላምን ባጣን ቁጥር እጅግ ለሰው አእምሮ ከባድ ነው፣ ፈታኝ ነው። ስለዚህ ከሁሉም በላይ እግዚአብሔር ሆይ ለሀገራችን ሰላምን አብዛልን፣ ሰላምህን ስጠን፣ ለሰው ልጆች ሁሉ ሰላምን ስጥ፣ ለዓለም ሁሉ ሰላምን ስጥ። የሰላም መታጣት ዓለምን እንዴት እንደሚያውክ እያየን ነው። የሰላም መታጣት ዘወትር ሁልጊዜም እንደምንነጋገረው ብዙዎችም እንደሚናገሩት የሰው ልጆች አይደሉም አራዊቱ፣ እንስሳቱ፣ አዕዋፋቱ እንኳ እንዴት እንደሚጨነቁ የማይሆን ድምፅ ሲሰሙ ሁልጊዜም የምናየውና የምንመለከተው ነው። ስለዚህ በዓልን ባከበርን ቁጥር የሰላም አምላክ ነውና በተለይ ልደቱን ስናስብ ሰውና መላእክት በአንድነት የዘመሩበት ለምድር ሰላም ተብሎ የታወጀበት ሰላም የተነገረበት ልዩ በዓላችን ነውና መወለዱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ የሁሉም ሰላም ነውና ሰላምን አብዝቶ እግዚአብሔር እንዲሰጠን እንለምነው፣ እንጠይቀው። በዓሉን በሰላም እንድናከብር ቅዱስ ፈቃዱ ይሁንልን። እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። በድጋሜ እንኳን ለብርሃነ ልደቱ አደረሳችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ